አሰላሙ አሌይኩም ወረህመቱላህ ወበረካቱ ውድና የተከበራችሁ የቻናላችን ተከታዮች እንዴት ናችሁ? ሰላም ናቸው? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ረመዳን እንዴት ነው ውዶች? ረመዳን በጣም አለቀብን፣ ወላሂ በጣም ፈጠነብን፣ ሄደብን። አላህ ጾሞ ከተጠቀሙት ባሪያዎች ላይ አድርገን ሁላችሁም በሰላም ጾመን የምንጨርሰው አላህ ያድርገን ማለት ነው። እስኪ ሼር ላይክ እያደረጋችሁ አበረታቱን። ይሄንንም ያላገኝ እዛ አመት ላይ ያልደረሰ ተመኝቶ እና ያላገኘው አለ። አልሐምዱሊላህ እዚህ ላደረሰን ጌታ አላህ ደግሞ በሰላም ጾመን የምንፈታው ያድርገን ማለት ነው። ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሆኑን ያበረታቱኝ። እንዲሁም ቤተሰብ የሆናችሁ ደግሞ ሼር ላይክ እያደረጋችሁ አበረታቱኝ ማለት ነው። እኔን የምትወዱኝ የምታከብሩኝ፣ በርቺ ጠንክሪ ለምትሉኝ ከልብ አመሰግናለሁኝ። ያው ጠላቴንም አልጠላም፣ ምንም ማድረግ አይቻልም። ጠላትህን በመጥፎ ሲመጣው ያው በመልካም መመለስ ግድ ነው። ጠላቶችም አብሽሩ፣ ምንም ማድረግ ማለትም ማድረግም አልችልም ማለት ነው። እና ውዶችዬ ዛሬ ውሎዬ ማን ፍሎጌ በቤቴ ነው። ሰሞኑን ከቤተሰብ ጋር ነበረ እየፈጠርን ያለ ነው እና በቃ ስንሰራ ታናሽቴም ነበረች። በቃ ሩጫ ስለነበር ቭሎግ መስራት አልቻልኩም እና በቤቴ መጥቼ እንደምታዩት ቭሎግ ለመስራት ሞክሬያለሁኝ ማለት ነው። አንዳንድ ጊዜ ቭሎግ ስትሰሩ ሰው በጣም ሲበዛ ለእናንተ አስቸጋሪ ነው የሚሆንባቸው እና ቤተሰብ ጋር ሲሆን ወይ አንድ ክፍል ዘግቼ ካልሆነ በስተቀር ቭሎግ ለመስራት ትንሽ ይከብዳል። ሰው መሻላ የቤተሰብ የፋሚሊ ቤት ስለሆነ መግባት የማይፈልጋለ ቪዲዮ ወይም ደግሞ እኔን እረብሻለሁኝ በማይፈልጉት ሲገቡ ምናምን እኔም ደግሞ እየሰራሁ ሲገቡብኝ ብዙም አይመቸኝም እና በእንደነዚህ አይነቶች ምክንያቶች ቭሎግ ለመስራት አልቻልንም ማለት ነው። እና ውዶችዬ ያው በቤታችን እንደምታዩት ሾርባ ልሰራ ድንች እንዲሁም ደግሞ ካሮት አዘጋጅቼ ሽንኩርትም አንድ የራስ ሽንኩርት ከተፍኩኝ። በምታዩት መልኩ ደቀቅ አድርጌ ነው ሽንኩርት ማነው ድንችንም የከተፍኩት ማለት ነው። መጀመሪያ ላይ ምስር አብስዬ ነበረ። ከዛ ሽንኩርት እንዲሁም ደግሞ ቃሪያ አድርጌ በትንንሹ አድርጌ ከትፌ ከዛ እንዳያችሁት በምፈልገው መጠን ያክል ያው እንትን ብያለሁኝ ማለት ነው። እና ውዶችዬ ይሄን ሰሞን ያው ብዙ ልጆች ታቋታላችሁ። ነፍሴ አላህ ይራህማት፣ አላህ ጀነቱል ፊርደውስን ይወፍቃት። እኔ ይቺን ልጅ የማውቃት እውነት ለመናገር አረብ ሀገር እያለሁኝ ለረጅም ጊዜ አውቃታለሁኝ በአካል ሳይሆን በሶሻል ሚዲያ ማለት ነው። እና በጣም ኮሜንቶች ላይ በጣም ይሰርቧት ነበረ። ምን ትመስያለሽ ምንድን ነው ምናምን። ሁሉም ሰው ምንም ይምሰል ምንም ይምሰል የሚገባበትም ቀብር አንድ ነው። በቃ መጨረሻችን የመጨረሻችን እንትን አንድ ናት ማለት ነው። እና ሰው ይመርም ያስጠላም እና በጣም ብዙ ጊዜ ይታዘብ ነበር ሰውን በዚህ ልክ እያልኩኝ ማለት ነው። አላህ ይራህማት፣ አላህ ጀነቱል ፊርደውስን ይወፍቃት። ባለቤቷ እኔ በጣም ነው ያሳዘነኝ። ብቻ ሰው በራሳችንም እንድንገምት ነው ያደረገን። እኔ ራሱ እዚህ መምጣታቸውን አላውቅም። አረብ ሀገር እንዳሉ ነበር እነሱን የማውቀው ማለት ነው። እና በጣም ነው ያሳዘነችኝ እውነት ለመናገር ውሸት ነው እስከምል ድረስ ራሱ ማለት ነው። ልጆቿን ጥላ በጣም ታሳዝናለች። ሰርታ ለማግኘት በቃ ለመለወጥ እንጂ ስትሯሯጥ የምናየት ወላሂ እኔ ለረጅም ዓመት ጊዜ አውቃቸዋለሁኝ እነሱን መጥፎ ኔጌቲቭ የሆኑ ኮሜንቶች ያልሆኑ ኮሜንቶች ይጻፍላት ነበረ። እና አንዳንድ ጊዜ ሰው ልጅ ካፋችን የምንወጣው እኛም ሰው ነን ሁላችንም። አላህ ስብሐነሁ ወተዓላ በወየው እንዳዳችን የራሳችን የሆነ እንተሰጥቷልን የራሳችን የሆነ አላህ የሰጠንን መልክ ነው። እኛ ሌላ ምንም ልንጨምረው ልንቀንሰው አንችልም። ፈጣሪ በሰጠው ነገር ደግሞ ሰው ገብቶ ሰውን እንደዛ ሌላ አይገባም። ዝሮ ልጅቷ አርፋለች አላህ ይራህማት። ግን እንደ ስለማስታውስ ነው መጥፎ ኮሜንቶች ስለነበሩ ማለት ነው። እና አላህ ይራህማት፣ አላህ ለጀነት ይበላት። ታሳዝናለች ልጅቷ በጥቅሉ ልጆቿን እንኳን ሳታሳድግ በጣም ከባድ ነው። ባለቤቷ ቲክቶክ ላይ እያለቀሰ ፖስቶ ነው ያየሁት ማለት ነው። የምታውቋት ልጆች እንደኔ ታውቃታላችሁ። በጣም ታሳዝናለች እና አላህ ይራህማት፣ አላህ ለጀነት ይበላት። ፎቶዋን ብዙ ጊዜ እየፖሰቱባት ነው እና ባለቤቷን ማትፖስቱብኝ ያላቸው ልጆች አጥፉልኝ እያለ ነበረ። የቻላችሁ የምትፖስቱ ልጆች ብታቆሙላት ደስ ይለኛል ማለት ነው። በጣም ያሳዝናኛል እውነት ለመናገር። ወደ ቭሎጌ ልመለስ። ያው ሰው ልጅ ስላወራ ሰውን ከሞት አይመልሰውም።
እዚህ ጋር እንደምታየው መጥበስ ጀመርኩኝ። ሰዓት ሄዶ ስለነበረ ብስኩቱን ቆራርጫለሁኝ ውዶችዬ። ያው ማፍጠሪያ ሰዓት ታውቃላችሁ፣ ሰዓቱ ቀረብ ሲል ቶሎ ነው የሚሄደው ስራችሁን ሳትጨርሱና ብዙ ጊዜ ብሎግ እኔ ከእንትን በኋላ ከሰራራሁኝ በኋላ ምናምን የምሰራው ሰዓት ስለሚያጥረኝ በቃ ያው የሚጠባበስ ነገር ምናምን ደግሞ ሰዓቱ ሲደርስ ነው። በዛን ሰዓት ወደኋላ እንትን ካላችሁ ሰዓቱ ይሮጥባችኋልና እንደዛ ሲሆን ብሎግ ካሜራ ለማድረግ ትንሽ አንዳንድ ጊዜ ከሰራራሁኝ በኋላ ነው። እና አንዲት እህቴ ስትሰሪ እስኪ ደግሞ ቪዲዮ ስሪልን፣ ብሎግ ስሪልን ፍጡር ስትሰሪ ጀምረሽ ምናምን እያለች ነበርና ያው እኔ በነገራችን ላይ የእናንተን ጥያቄ አከብራለሁኝ የምባለውንም እሰማለሁኝ ማለት ነው። ለመስራት ሞክሬያለሁ። ያው ግማሹን ባይታያችሁም ካሜራ እየረሳሁኝ አጋጣሚ ሳልከፍተው እቀራለሁኝ ማለት ነው። እናንተ ጋር እንዲደርስ ያው ለማድረግ ሞክሬያለሁ ማለት ነው ውዶችዬ። እና ሼር አድርጉልኝ፣ ላይክ አድርጉልኝ። ቤተሰብም ያልሆናችሁ ቤተሰብ ሁኑኝ እላለሁኝ ውዶችዬ። በምታዩት መልኩ እዛ ጋር ዛሬ የሰራሁት ምንድን ነው? ሽሮ ነው። ቆንጆ ሽሮ ነው። ቅቤ ጨምሬበታለሁ። በጣም ቆንጆ ሽሮ ነበረ። ያው የምትወዱ ማለት ነው፣ የማትወዱ ደግሞ አትወዱም ማለት ነው። ምንም ማድረግ አይቻልም። ሰዓት አንሶኝ ስለነበረ ሽሮ ነው የሰራሁት ማለት ነው። በነገራችን ላይ ረመዳን ላይ ምንም አይነት ምግብ ብትሰሩ የተጠባበሰ ነገር ቴምር ምናምን ሀብሀብ ከበላችሁ በኋላ በቃ ሆዳችሁ ይሞላል። እንጀራ አይበላም በረመዳኑ። እኔ እንደ ራሳችን እንደ ቤቴ በምንም አይነት ነገር ወጥ ብትሰሩት ብትቀያይሩት ራሱ አይበላችሁም። እኔ በቃ የተጠባበሰ ነገር በልቼ ነው ወደ የሚሞላው ውዶች፣ እንደኔ የሆናችሁ ማለት ነው። እኔ አረብ ሀገርም እያለሁኝ ራሱ ሰዎች ሩዙን ምኑን እንትን ሲሉ በቃ ሰሙሳ እንደዚህ ሀብሀብ ከበላውኝ ጁዝ ነገር በቃ ከጠጣሁ አለቀ። በዛ ሆዴ ይሞላል። የረመዳን ሆድ ለምን እንደሆነ አላውቅም፣ በትንሽ ነገር ነው የሚሞላው ማለት ነው። አልሐምዱሊላ አላህ በሰላም ጾመን የምንጨርሰው አላህ ያድርገን ማለት ነው። ሄደብን አለቀብን ወላሂ። እኔ ዘንድሮ እኔ በጣም ነው የፈጠነብኝ ቀኑ፣ ጊዜው በቃ ቶሎ ነው የሄደብኝና ብቻ አልሐምዱሊላ ጾሞ ከተጠቀሙት አላህ ያድርገን። እና ውዶቼ በምታዩት መልኩ እየጠበስኩ ነው ማለት ነው። ከዛ እዚህ ጋር ደግሞ ብስኩቴን በምፈልገው ፓርቲ ያክል ቆራርጬ ነበረ መጥበስ ጀመርኩኝ ማለት ነው። ይሄን ይመስላል። አሁን ምንድነው የማድርገው? ጁዝ ምናምን በጠብጣለሁኝ ማለት ነው። ወይም እሰራለሁ እላቸዋለሁ። እሰራለሁ ነው የሚባለው። ከዛ ስኳር ትንሽ ትንሽ ጨመርኩኝ። ከዛ ምንድነው የኦሬንጅ ጁዝ ነው የምሰራው። ከዛ ደግሞ ቪንቶ እሰራለሁኝ ማለት ነው ውዶችዬ። ማሻአላህ ተባረከ ራህማን። ዛሬ ለቭሎግ ያው አልፎ አልፎ ቢሆንም ለመስራት ሞክሬያለሁኝ። እዚህ ጋር ደግሞ ቪንቶዬን እጨምራለሁ ማለት ነው ውዶችዬ። እስኪ አበርታቱኝ፣ ሸር አድርጉ፣ ላይክ አድርጉ፣ አይከፈልበትም። ኢንሻአላህ ወደ 10 ሺህ ታስገቡኛላችሁ ብዬ ተስፋ አድርጋለሁኝ። ከዛ ጁዜን በጥብጬ ጨረስኩኝ። እዚህ ጋር ደግሞ ምንድነው ሀብሀብ ልቆርጥ አዘጋጅቻለሁ ማለት ነው። አሁን ኦልሬዲ ሰዓት እየደረሰ ነው አዛሊን። ያው ሆኖም ተፋጥነናል፣ ጨርሰናል ማለት ነው። ከዛ ሀብሀቤን በምታዩት መልኩ ቆራረጥኩኝ ማለት ነው። አንዳንድ ጊዜ ብሎግ መስራቴን እየፈለግኩኝ እኔ ካሜራ አድርጋችሁ እየሰራችሁ እያለ ወይ ካሜራውን ጥላችሁ ልትሄዱ ስትሉ ካሜራ አቁማችሁ ነው አይደል የምትሄዱ ብሎግ ሲሰራ። እና በዛ ሳልከፍተው ደግሞ ረሳውና ያልፈኛል ማለት ነው። የምሰራቸው ሳይቀርጹ ይቀራሉ። እና በምታዩት መልኩ እዚጋ አቀራረብን ቁጭ እንደል ሰብሪና በጣም እንቅልፏ መጥቷት ነበር፣ አላስተኛዋትም። እንዳቀፍኳት ላፈጥር ቁጭ ስል ሰብሪና እንቅልፍ የያዛት፣ እሷን አስተኝቼ መጣሁኝ ማለት ነው። ከዛ እዚጋ ማፍጠር ጀመርኩኝ። በጣም ደስ የሚል ፍጡር ነበረ እላችኋለሁኝ። እናንተንም ኢንሻአላህ በሀገራችሁ አላህ ሱብሃነሁ ወተዓላ አምጥቶ ከልጆቻችሁ ጋር ልጅም ያላችሁ ከቤተሰቦቻችሁም ጋር ሁላችሁም በሀገራችሁ የምታሳልፉ አላህ ያድርጋችሁ ማለት ነው። በምታዩት መልኩ አፈጠርን እላችኋለሁኝ። እኔ ያው እንደነገርኳችሁ የምጠባበስ ከበላሁኝ እንጀራ ላይ ምናምን ያን ያክል አይደለውም። ሾርባ ጠጣሁኝ። እንደምታዩን አብዲም ነበረ። አብዲም የቱ ልጅ አለች። እሷ በነገራችን ላይ ሾርባ አትወድም። የአትክልት ሾርባ በቃ ጥላ እንትኗ ነው፣ አትወድም እላችኋለሁኝ። እኔና አብዲነን የጠጣ ነው እዚህ ጋር። ከዛ በምታዩት መልኩ አፈጣጠርን እላችኋለሁኝ። እስኪ ቤተሰብ ያልሆናችሁ ቤተሰብ ሁኑን። ወደ እናንተ ጋር ቪዲዮ እንዲደርሳችሁ የደውል ምልክቱን እየነካችሁ ቤተሰብ ሁኑን ውዶችዬ። አበርሳቱን። ኢንሻአላህ በቅርብ 10 ሺህ ታስገቡናላችሁ ብዬ ተስፋ አድርጋለሁኝ።
ጥያቄም ካላችሁ ጥያቄ እቀበላለሁኝ ማለት ነው። በነገራችን ላይ ቦታ ትሸጫለሽ እህቴ እያላችሁኝ እንዲሁም አንዲት እህቴም ጠይቃኝ ነበር ቦታ ትሸጫለሽ ብላ። ከዛ ያው ቦታ እኔ መሸጥ ሳይሆን ቦታ ለሚፈልጉ ልጆች ቦታ አቀርባለሁ። ያኔ የራሴ ቦታ እጄ ላይ ተቀምጦ አይደለም የምሸጥላቸው። ስለዚህ ቦታ ስትፈልጉ እዚህ ቦታ እንደዚህ አይነት ቦታ በዚህ ዋጋ እንፈልጋለን ብላችሁ ትሉኛላችሁ። ከዛ ያንን ቦታ በአቅማችሁ ልክ አመጣና ለእናንተ አቅርባለሁ። ከሆናችሁ ትገዛላችሁ፣ ካልሆናችሁ ደግሞ የእናንተ ምርጫ ነው ማለት ነው። እንደዛ ነው ስራው እንጂ እኔ እጄ ላይ ቦታ ሰብስቤ ይዤ አይደለም የምሸጠው ውዶችዬ። ቦታ የምትፈልጉት ሲኖር አመጣላችኋለሁ። ከዛ ይሄን እንገዛለን የምትሉትን እንትን እናንተ ጋር በቃ አገናኛችኋለሁ ማለት ነው። እና እንደዛ ነው እላችኋለሁኝ ስራው። እዚህ ጋ አፈጣጠርን ጨራረስን። ከዛ አብዲ ደግሞ ቁንጣ ነበር የለበሰው፣ ብርድ ልብስ ለብሶ በምታዩት መልኩ ብርድ አለ በነገራችን ላይ። ቁጭ አለ፣ ቡናችንን ጠጣን። ማሻአላ ያው የቀረበው እንትን በእንትን ነው የተጠጣው፣ በንጥር ልበላችሁ በቅቤ ነበረ። ቆንጆ ቡና። እኔ ብዙም አልወድም በነገራችን ላይ፣ ግን እስኪ የመጀመሪያ ጊዜ ልቅመሰው አልኩና በቅቤ አንድ ሲኒ ጠጣሁኝ ማለት ነው። ሆኖም ቆንጆ ነው፣ መድኃኒትም ነው ይባላል በአቦል ቡና አይደለም። ያው ሲባል ሰምታችሁ ከሆነ የማትወዱ ምንም ላደርጋችሁ አልችልም። የምትወዱ ደግሞ ተጠቀሙላችኋለሁኝ። እና ውዶች ዛሬው ፍጥራችን ይሄን ይመስል ነበረ። ቤተሰብ ያልሆናችሁ ቤተሰብ ሁኑን። እንዲሁም ቤተሰብ የሆናችሁ ደግሞ ሼር እና ላይኮን አትርሱት። ጥያቄ ካላችሁ ባልኳቸው መሰረት በቦታ ዙሪያ ላይ አናግሩኝ። ፕሮፋይሌ ስር ቁጥሬ አለ ከላይ ቻናሌ ላይ ማለት ነው። እዛ ላይ ቁጥሬ አለላችሁ በ81979736 በዛ ዋትሳፕም ኢሞም ላይ መግባት ትችላላችሁ ማለት ነው። የምነግራችሁ ነገር ያው በቦታ ዙሪያ ላይ እኔ የሚገዛ ሰው ሲመጣ ያንን ቦታ ፈልጌ ለዛ ለሰው ማምጣት እንጂ እጄ ላይ ቋሚ ቦታ ኑሮኝ አይደለም ለእናንተ የምሸጥላችሁ ማለት ነው። ፈልጌ እዚህ ቦታ ላይ በዚህ ዋጋ እንፈልጋለን ትሉኛላችሁ፣ ለእናንተ ያንን አመጣለሁ ማለት ነው። እና ውዶችዬ ይሄን ይመስላል የዛሬው ማፍጠሪያችን ብሎጋችን። ሸርና ላይኩን እንዳትረሱት። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አሌይኩም ወረህመቱላሂ ወበረካቱ።